ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃም መጥቷል። ሳየው ትንሽ ወደ እንትን እያለ ይመስለኛል። ትንጥዬ ማለት ነው። ቢያንስ ከ100% ወደ 98-97% ትንሽ እየተሻለው ነው ብዬ አስባለሁ። ነገር ግን ያው ነው። አሁንም ምንም እየተመለሰ አይደለም። ለቤት አዲስ ሆናችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ይሄ ዩቲዩብ አዲስ ዩቲዩብ ነው እና ባለፈው ልክ ሆስፒታል ውስጥ የገጠመው ነገር ታውቃላችሁ፣ ትዝ አላችሁ? እሱ ነገር ነው አሁንም እየተደረገ ያለው። የዛሬ ቪዲዮ ላይ ካያችሁት አጠቃላይ ሩታና ሄርሜላ የሚያረጉት ነገር ወይም ደግሞ ሩታ መልሳ ገና ለሄርሜላ ምን አስነክተሽ ነው ምናምን እያለች ነው። ገባችሁ አይደለ? ለምን እንደሆነ ባላቅም አብርሃም ደግሞ ሄርሜላን እየመረጠ ነው በዛሬ ቪዲዮ ላይ ስናየው ማለት ነው። እኔ ምንም ሆነ ምንም አብርሃም ወደ ራሱ እንዲመለስ ኢቭን እንኳን እኔ ድኖ ይመለሳል ብዬ ነበር ያሰቡ። ግን ያም ሆነ ይህ የሱ ጤንነት ነው ሁላችንም የምንፈልገው ማለት ነው። መጀመሪያ ግን ቤተሰብ ይሄኛው ይውላችሁ የምር መዳሜን አመስግኑልኝ ማለት ነው። መዳሜና ዛሬ ገዝታ የመጣች 3 ነንና 3 ኢትዮጵያዊ ነን። ለሶስታችንም ገዝታ መጣች ወርቅ። ኦኬ ምረጭ ብላ ይሄንን ወሰድኩ እኔ። ለሁሉም በልብ ቅርጽ ምናምን በሚያማምር ነው ያመጣችውና እኔ ደግሞ አሁን የሚመጣው ፋሽን የሆነ ሰንሰለት ነገር ነው ፋሽኑ ማለት ነውና እሱን መርጬ ወሰድኩት እና መዳሜን አመስግኑልኝ። አመስግኑልኝ። አያችሁ እናንተ ጥሩ ሆናችሁ ደግሞ መዳሜም ይኸው ጥሩ ናትና ሊሄድ ሳስብ እናንተ አሁን ወደ ኢትዮጵያ ሊሄድ ስለሆነ መዳሜ በጣም ጥሩ እየሆነች ነው። በሰላም ነው ግን መጀመሪያም ጥሩ ናት። የኔ መዳም በጣም ጥሩ ናት። እግዚአብሔር ነው ሙላችሁና ጥዬ ሊሄድ ነው። ምንም ማድረግ አልችልም። እንግዲህ ያው የራሳችንም ህይወት መጀመር አለብና መዳማችን ጥሩ ስለሆኑ ብለን መቼም ሰው ሀገር መቅረት የለብንም ቤተሰብ እና እኔም ሳስቡ ያው መሄድ አለብኝ። ስለ ጥሩ ስለሆነም ነው የናክል አመት ከነሱ ጋር የቆየሁትና አሁን ደግሞ ወርቅ ገዝታ መጣች። አርጌ መጣውላችሁ ለእናንተ ላሳይ ማለት ነው። እና በዚህ አጋጣሚ ስለ ወደ ቪዲዮ ሊድና ማለት ነው አብርሃም ያው እኔ እንደነገርኳችሁ በአንዴ የሚድን አይደለም እንዳሰባችሁት። እና ሲቀጥል ደግሞ ሄርሜላ ፍቅረኛው ናት። ገባችሁ አይደለ? ቀለበት ያረገላት ፍቅረኛው ናት እንጂ የሆነ 80 ሚስቱ ብትሆን የእውነት ነው ሙላችሁ ማንም ሰው ፍቃድ አያስፈልገውም። ይዛ እየፈለገችው አገር መሄድ ትችላለች። እና እዚህ ጋር ግን ዴቭና ቡዝዬ እኔ በጣም በእነሱ ነው ማዝ ነው። ምክንያቱም እሱን ማዳን የሚችሉት እሱን ይዞ መሄድ የሚችሉት እነሱ ነበሩ። ግን አያችሁ ሄዶ ሄርሜላ ጋር እየሳቀ ነውላ የእውነት ሩታ ይወት ዴቭን ለሰላም ማለት አይፈልግም። በቃ ሄርሜላን ነው የሚፈልገው እንዴ! የእውነት ነው የምላችሁ ወንድ ልጅ ማለት ነው ይኸውላችሁ ቅጭቅ አይፈልግም። የት ወጣ የት ገባ አይፈልግ። ገባችሁ አይደለ? የት ነበርክ? ከማን ጋር ነበርክ? ሽቶ ምን ይላል? ማን ነው የሳመ? ቻፕስቲክ እዚህ ጋር አለ፣ ልብስ ላይ ቻፕስቲክ አለ ምናምን የሚል ወንድ ሴት ማለት ነው ወንድ ልጅ አይፈልግም። ገባችሁ አይደለ? እና በቃ እንደ ሄርሜላ አይነት ሄርሜላ ደግሞ ታውቃላችሁ እንክብካቤው ራሱ ይሄ ሁላችሁም እያወቃችሁት ነው። ምንም ቢያረጋት የእውነት ነው የምላችሁ ምንም ቢያጠፋ ማለት ነው እሺ ብላ የምትቀበል ሴት ናት። እና በቃ በፍቅር ለማሸነፍ የምትሞክር ሴት ናት እንጂ በጸብ ምናምን አትፈልግም። እና አሁን ደግሞ ስታዩት ከሷ ጋር ሲሆኑ ላይ ይስቃል። ሳቅ ሳይባል እንኳን የናፈቀን ሳቅ እንኳን እየሳቀ ነው። ይኸው ከሄርሜላ ጋር ሲሆን ወንድሙ ራሱ አልታየውም። ወንድሙ እጁን ዘርግተው ነው የቀረው ማለት ነው። ገባችሁ አይደለ? የሚፈልገው ማንን ነው? ሄርሜላን ነው። ሩታን ሄደ ሰላም አለችው። እሷን ትቶ መጥቶ ሄርሜላን ነው የሚያቅፋቱላ ማለት ነው። እና ይሁት እጁን ሲዘረጋ ነው ራሱ ወንድሙን ራሱ አይፈልግም። በቃ እንደ ህፃን ልጅ መጎተት ነው ስራው ሩታ ማለት ነው። በግድ ፈልጎ ሲመጣ ድረስ አትጠብቂም። ይሄንን ልጅ ነው ወዶኝ ፈቅዶ ትዳሬ ብሎ መጣ ያልሹድ ሰው ይሄ ነው። አይሹ ጎተርሹ። እሱ ግን ሄርሜላ ጋር ግን ጎትተው አይደለም አንቺን ሰላም ብሎ ለቆ ነው ወደ ሄርሜላ ሄደው። ወይኔ ቅድም ምን እያልሽ ነው? በዛኛው ቪዲዮ ማለት ነው አንቺ ሴት አይደለሽ እንዴ አታፍሪም እንዴ ምናምን እያልሽ ነበረ። አንቺም ሴት ሁኚ ሩታ። ምክንያቱም አንቺን ሰላም ብሎ አንቺን ከፈለገሽ አንቺ ጋር ነው መቆም ያለበት አብርሃም። ገባሽ አይደለ? እንጂ እየሮጠ ሄርሜላ ጋር መምጣት አይጠበቅበትም። ገባሻ? አንቺ ግን እጁን እንደ ህፃን ልጅ ጎትተሹ ነው የወሰሽው። በግድ አይሆንም ትዳር የኔ እናት። በግድ ትዳር አይሆንም፣ በግድ ፍቅር አይሆንም። 10 ወልደሽ ራሱ እንትን አስረሹ ወንድን ልጅ አታስቀምጪም። ከፈለገ ይህ ጥርግ ገባሻ? ለምነሹ ሊሆን አይችልም።
እንደ ህፃን ልጅ አንከባኪ ቢጎትተሽ ወሰሹ እሺ እንደው ሴት በዝም ትላቸው ስንት ቀን ስደውል እኮ ስንት ቀን ሰራማት ነው ልቀቂው የኔ ነው ያንተ ነው የኔ ነው ልክ ልብስ አረጋችሁት እኮ አብርሃም የኔ አባት በቃ ለኔ ስጡኝ ተውትና ተውለታችሁ እኔ መሀላችሁ ላይ ልግባና በቃ እኔ ወስዳለሁ አለቅ አይደል ቤተሰብ በቃ ሰላም ይፈጠራል አይፈጠርም ይፈጠራል የምሬን ነው የምላችሁ እንዴ ልጅን እኮ ወዲህ ኧረ አሁን የጀመራት ነው ትልቅ ጋር ሰላም የነበረ ሰው ተረብሽብኝ ነው ተይ እንጂ ሌላም ትይለሽም በስራት ነው ከዚህ በኋላ አይደለም ማመስጠናምን ለደቂቃ እንኳን ካጠገቡ እንደደርሽ አልፈልግም ገባሽ አይደል እባክሽ ተይ እንጂ አንቺ ስላልሽ እኮ አይደለም ሩታ በዚህ አጋጣሚ ሄርሜላ ባለችው ወይም ደግሞ ሄርሜላ አንቺ አጠገብ እንዳደርሽ ስላለች ወይም ደግሞ አንቺ ደግሞ ሄርሜላ አጠገቡ እንዳደርሽ ስላልሽ አይደለም አብርሃም በፈለገው ነው መሆን ያለበት እናንተ በፈለጋችሁት አይደለም የሚሆነው ገባሻ ወንድ ፈልጎ ሄርሜላን ካለ ሄርሜላ ጋር አንቺን ካለ አንቺ ጋር ይሄድ ግን በግድ አይሆንም ይኸው አንቺ ጋር ሲመጣውና ፊቱ ዳመና ያስበስላል ለምን እንደሆነ ባላቅም በዚህ አጋጣሚ አብርሃም የእውነት ለመናገር ከሄርሜላ ጋር ሲሆን ነው ሚሲቃው አዎ ይሄ እውነት ነው ዳና ምንድን ያስነካሽው ምን ነው ዳና ምናምን ሲመጣ ሰላም ምንድን ያስነካሽው ምንድን ነው የሆነው ኧረ ተይ እንጂ ለመረዳጃ እንደዚህ እያረግሽው ልጁ እንዴት ነው ካንቺ ጋር ዴቭ ኧረ ወይኔ ዴቭን ይሁት እናንተ ዴቭ ራያ ይላል የአርሴናል በረኛ ኢየሱስን መጣልኝ ይሁት ዴቭን ይሁን እንዴት እንደሚያይ ማለት ነው የምሬን ነው ብዙዬን ይዋት ሎክ እንዴት እንደሚያዋት እና ብዙዬ በዚህ አጋጣሚ ልትወልድ እየደረሰች ነው መሰለኝ የምር ሳትናገር ማለት ነው የእውነት ወዷ በጣም እየገፋ ነው እና ማለት ነው ቤተሰብ በዚህ አጋጣሚ ልንገራችሁ ሩታ እንደ ህፃን ልጅ ነው በዚህ እጇ በሁለት እጅ ነው እቅፍ የምታረገው እንደዚህ ዴቭን ራሱ እንዲነካው አትፈልግም እንኳን ሄርሜላን አይደለም ወንድ ልጅ ደግሞ እንደዚህ አስራችሁት ቋጥራችሁት እንደ መዳበሪያ ድንች የሆነ ለአመት እንደሚቀመጥ ልዘሩት የሆነ ነገር ቋጥራችሁ እንደምታስቀምጡት አይደለም ወንድ ልጅ ማለት ነው ከፈለገ ይሄዳል ካልፈለገ ይቀመጣል ከናንተ ጋር ትዳርን ፍቅርን ፈልጎ የሚቀመጠው በግዴታ ሳይሆን በውዴታ ነው በዚህ አጋጣሚ ሩታ ወቂ እሺ በግድ አብርሃምን በግድ አስረሹ አይሆንም ትዳር በዚህ አይዘልቅም የኔ እናት ደግሞ ብቸኛው ከዓለማችን የመጀመሪያ ሴት አንቺ አይደለሽም ልጅ ያላባት ካሳደግሽው ስለዚህ አሳድጊ ችግር የለውም ፈልጎ ሄርሜላ ጋር ከሄደ ይሄድ ፈልጎ ከመጣ ይምጣ በቃ ህይወት ይቀጥላል ሲቀጥል ደግሞ አንድ ሴት ታውቃላችሁ ትዳርን ከፈታች በኋላ ወንድም ሆነ ሴት ከ6 ወር በኋላ ነው ጋብቻ የሚፈቀደው እና 80 ከቀደዱ 6 ወር አልቋላ ስለዚህ አሁን ማግባት ትችያለሽ ሌላ ወንድ ከፈለሽ ግን አብርሃም ደግሞ ሳይፈልግሽ እንደዚህ ጎትተሽው እንደ ህፃን ልጅ ይዘሽው አይሆንም ትዳር የምሬን ነው አይሆንም እንደው ወንድ ላይ እኮ ኩርት ዝንጥ ነው ማለት ያለባችሁ ሴቶች እንዴ በግድኛ እነሱን ይዘን አይሆንም በፍጹም አይሆንም እንዴ እነሱ ናችሁ እኮ እኛን ወዶፍ አፍቅሮ ለምኖን እኛን ማኖር ያለባቸው እንጂ እኛ ሴቶች አይደለም ወንድን አፍቅረን ወደን የሆነ በግዴታ እነሱን ሌላ ወንድ እንደሌለ ሌላ ህይወት እንደሌለን አድርገን ካለነሱ ውጪ አይሆንም ብለን እነሱ ላይ እንደማስሽ ጥብቅ ብለን የምንቀር አይደለንም ዲፖታችሁን ወቁ እንጂ ሴቶች የምሬን ነው ወይ እናንተስ ለመጣሽ ማለት እኔ ምለው ሩታ ተግባብተን ማውራት እንችላለን ተረጋግታችሁ ሩታ እኮ የሆነ ታውቃላችሁ በሮ የሚሄድ እኮ ነው የሚመስለው አብርሃም የእውነት አብርሃምን በዚህ ልክ ታፈቅሪያለሽ ትወጂዋለሽ እኔ ምለው የሰው እጅ ላይ ሳይገባ ለምን እንደዚህ አላረግሽም የምሬን ነው እንደዚህ እንኳን አንድ ቀን አድርገሽው አታውቂም ደግሞ የአብርሃም ጸጉሩን ለተሰራ እናንተ ጠቅልል ዝንጥ ብሎ ነው የመጣው እንችላለን ወይስ ሁለታችሁ አሁንም ና እየተባባላችሁ ተቃ እዛው ሆነ ማለት የምትፈልገው ነገር ታውራ መጀመሪያ ልጅ የራሱ ነው ተመርጦ አንቺም ለቀቅ አድርጊው ይሄ እኮ ነው ችግርሽ ገባሻ ይሄ እኮ ነው ችግርሽ ለቀቅ አድርጊው አንቺም እሱም እንደፈለገ ይሁን የራሱ ፍሪደም ያው እየሳቀ ነው ለአብርሃምን እየሳቀ ነው እናንተ ሎክ ያው እየሳቀ ነው የምሬን ነው ፈገግ እያለ ነው እንደዚህ በግድ ይዘሽው አይሆንም ሩታ ለቀቅ አድርጊው አንንም ለማንም አያስገድድም እኛ ያሳሰበን የጤንነቱ ጉዳይ ነው አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር ግን ከኔ ጋር ነበር ኧረ ቆይ ላሳያችሁ ዌት በእናታችሁ ቆይ እዚህ ጋር ይሁ ነው አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር ግን ከኔ ጋር ነበር
ማለት ነው ሄርሜላን ነው የሚያየው። ከዛ ሄርሜላ እጇን ስትሰጥ ደግሞ እጁን ደግሞ ለሷ ነው የሚሰጣት ማለት ነው። ከዛ ሩታ ደግሞ እንዴት እንደምትሆነ በግድ አይሆንም። ሩታ እየሰማሽ ነው? በግድ አይሆንም። ከፈለገ ከሄርሜላ ጋር ይሁን፣ ተይው፣ ለቀቅ አድርጊው። ልጁን እንደዚህ ተቆጣጥረሽው አይሆንም። ትዳር እንደዚህ አይሆንም። የኔ እናት እንዴ